ከፍተኛ አመራሮች እንዲሁም የፋግታ ለኮማ ወረዳ አመራሮች፣ የተከበራችሁ የፋግታ እና ስግላ ቀበሌ ማህበረሰብ ክፍሎች፣ የሃይማኖት አባቶች እንኳን ለዚህ ታሪካዊ ቀን አገናኘን። እንኳን ደስ አላችሁ ማለት እፈልጋለሁ። እንግዲህ ሰላም ካለ ሁሉም ነገር ሊመለስ እንደሚችል ሁላችንም እናውቀዋለን። በሶስት ፊደል የተቀመጠችዋ ሰላም የምትለዋ ሐሳብ ብዙ ትርጉም አላት እና ሰላም ሁሉንም ችግር ልንፈታበት የምንችለው ብቸኛው ቁልፋችን ነው ማለት ነው። እንደምናስታውሰው ይህንን ውሃ በአጋጣሚ ነው በታሪክ አጋጣሚ የዛሬ 3 ዓመት ነው ልንሰራው የነበረ እና ብዙ ነገር ጨርሰን በሰላም እጦት ምክንያት ሳይሰራ ቆይቷል። ግን የኛ ባለፈውም ስንናገር የኛ እዚህ መምጣት አንደኛ ሰላምን መመለስ ነው፣ ሁለተኛ ደግሞ የህዝባችን የዘመናት ጥያቄ የሆኑ የልማትና የመልካም አስተዳደር ችግሮችን መፍታት ነው። የፋግታ ህዝብ የውሃ ጥያቄ ደግሞ የቆየ ጥያቄ ነው። ያን የቆየ ጥያቄ መልስ ለመስጠት የሚያስችል ነባራዊ ሁኔታ ባለመፈጠሩ እስካሁን በግለሰቦችና በቡድኖች ይሁንታ ላይ በተመሰረተ በጀሪካን 10 ብርና 7 ብር ውሃ ስትቀዱ ኑራችኋል። ከዛሬ ቀን ጀምሮ ግን ይህ አይሆንም ማለት ነው። እኛ ዓላማችን ግልጽ ነው ስንላችሁ በምክንያት ነው። የምንሰራው ስራ ለህዝብ የሚደርስ ለህዝብ የሚረከብ በተግባር የሚታይ የሚዳሰስ ነው ስንላችሁ ሰው ብዙ ጊዜ ወሬ ይመስለው ነበር። በነገራችን ፓርቲያችን ብልጽግና በግልጽ ምነግራችሁ ማይሆነውን አይሆንም በሉ ነው የሚለን። ትላንትናም ስንላችሁ ስለነበረ እንደ ትላንትናው የኢህአዴግ ዘመን የመሰረት ድንጋይ እያስቀመጥነ ህዝብን እያስጨበጨብነ ያን ድንጋይ ብቻ እየተመለከተ የሚኖር ህዝብ መኖር የለበትም። ማትሰራው ከሆነ አልሰራውም፣ ምትሰራ ከሆነ ደግሞ ሰራዋለሁ ብለህ ከህዝብ ጋር መተማመን አለብህ፣ አንድ ልማት ስትጀምር ማለት ነው። ስለዚህ በመጠን ባጭር ጊዜ ውስጥ በፈጠርናቸው ተደጋጋሚ መድረኮች ይህንን ውሃ እኛ ባለንበት ሰዓት ላይ ወደ ተግባር እንለውጣለን ብለን ቃል ገብተን ነበረ። በገባነው ቃል መሰረት ከአረብ ጀምሮ ስራው ተሰርቷል።